እሺ በመጀመሪያ እኔ ስሜ ጽናት እባላለሁ። እሺ የተወለድኩት መቂ ከተማ ነው። ከአዲስ አበባ 150 ኪሎ ሜትር እና ቻሌንጅ ማሳለፍ የጀመርኩት በ12 ዓመቴ ነው። እናቴና አባቴ እስከ 12 ዓመት አብረው ነበር ያሳደጉኝ። ከዛ ከ12 ዓመት በኋላ ትንሽ ግጭት ተፈጠረና እነሱ ተጣሉ። ማለት ፋዘር ትንሽ ይጠጣል ያጨሳል ምናምን ነገር አልተስማሙ፣ ተጣሉ። ከዛ ተለያዩ ማለት ነው። እሱን ትታው እኛን ይዛን ፋሚሊ ጋር ሄደች። ቤተሰቦቿ ወደ ኦሮሚያ ክልል ናቸው፣ ወደ አምቦ አካባቢ እዛ ሄደች። ከዛ በሰዓቱ ብር እጇ ላይ ነበረ። እኛን ትምህርት አስጀመረችን እዛው ማለት ነው። ከተማ ቤት ተከራይታ ቁጭ ብላ ትምህርት ገባል። ከዛ የግል ነው ያስተማረችን ብር እጇ ላይ ስላለ 1 ዓመት አስተማረችን። በዛ ሰዓት ላይ እኛ ስንናፍቀው እየመጣ ያየን ነበረ። እሱ በአመት ውስጥ 3 መጥቶ አይቶናል። ከዛ መጨረሻ ላይ በቃ ሽማግሌ ሰበሰበና አስታርቁኝ አለ ምናምን ነገር። መጠጥ አቆማለሁ፣ ማጨስ አቆማለሁ እና መታረቅ ፈልጋለሁ፣ ከልጆቼ ጋር መኖር ፈልጋለሁ ብሎ ቤተሰብ ሰብስቦ ይቅርታ ጠየቀ። እሷም ኦኬ ብላ ተቀበለችው ይቅርታውን። ተመልሰን ገባን። ተመልሰን እንደገባን የዛን ቀን ነው መጠጡን እየጀመረው ማለት ነው። እኛን ቤት አስገባን እና ምናምን ነገር ሄዶ መጠጥ ቤት ጠጥቶ ሰክሮ መጣ። ከዛ ነገሩ ምንም ሊበርድ አልቻለም፣ እየገነነ መጣ። ከዛ አየችው ብዙ ቀን ሳምንታት ምናምን ወራት ተቆጠሩ። ምንም ሊሻሻል አልቻለም። ምን ዘመድ ሰብስባ ይኸው እንደዚህ ትታለው ብሎ መጣ። አሁን ግን እየጠጣ ነው። ኢቨን እስከ ሞት ድረስ በቃ የሆነ ጉርጋድ ውስጥ ገባለው ምናምን ብስጭት ውስጥ ገባ። ከመጣን በኋላ ምንም ሊስማሙ አልቻሉም። ከዛ ያላት አማራጭ አሁንም መውጣት ነበረ። ከዛ ወጣ። ግን ፋሚሊ ጋር አልሄደችም እንደበፊቱ። ብቻዋን ተከራይታ ወጣች። እጇ ላይ ብር አልነበረም፣ ብር ጨርሳለች። ከዛ በጣም ብዙ ቻሌንጆች አጋጠሙን። እሱን መክሰስ ጀመረች። ክስ ጀምራ ቤት ተከራይታ ነው እንደነገርኩሽ። ምንም እጃችን ላይ አልነበረም። ሰው ነው ቤት ራሱ ኪራይ የከፈለልን። ከዛ እየኖርን እያለ መጥቶ መበጥበጥ ጀመረ እዛ ያለንበትን ቤት። እኔ አገር ቤት እያለሁ 1 ዓመት ነው የተማርኩት። 6ኛ ክፍል 1 ዓመት ተምሬያለሁ። ታናሽ ወንድም ነበረኝ። አንድ ታላቅ ወንድም አለኝ። እሱ ሀያቱ ጋር ነው ያደገው። ከዛ ታናሽ ወንድሜ 4ኛ ክፍል ነበረ። እኔ 6ኛ ክፍል እዛ ተማርኩኝ ጨረስኩኝ። 7ኛ ክፍል እዚህ ልማር ነው። እዚህ ስመጣ ሰዓቱ ትንሽ የትምህርት ሰዓት አልፎ ነበረ። ጊዜው አናስገባም አሉ መንግስት ትምህርት ቤቶች ማለት ነው። ከዛ ማዘር የግል ትምህርት ቤት ቡሽ ትምህርት ቤት ይባላል መቂ ውስጥና ጠይቃ አስገባችኝ። እንደዚህ የግል ትምህርት ቤት ነው የደረጃ ተማሪ የሆኑ ልጆችን ያስገባል በነፃ ምናምን ብለውት ጠየቀችልኝ። በሰዓቱ የደረጃ ተማሪ ነበርኩኝ። አስገቡኝ 7ኛ ክፍል። ሲያስገቡኝ ግን በነፃ ልግባ እንጂ የሚያስፈልጉ ማቴሪያሎች ነበሩ። በሰዓቱ ብዙ ነገር አለ። የግል ትምህርት ቤት ስትማሪ ከሀብታም ልጅ እኮ ነው የምትወጪው። የምትለብሻቸው ነገሮች፣ ጫማቸው፣ ከምሳ አንስቶ የሚበሉት ነገር ምናምን ነገር እሱ ትንሽ ፈተና ቢሆንብኝም ያው ሰው እንደ ቤቱ እንጂ እንደ ጎረቤቱ ስለማይኖር እሱን እቋቋመዋለሁ። እኔ ትምህርቴ ነው ፈልገው አልኳት ማዘርን። ከዛ እንደዛ መማር ጀመርኩኝ። ከዛ ልማር እንጂ ደግሞ ስራ ያስፈልግ ነበር። ማዘር ትንሽ ስራ መስራት አትችልም። ቢኮዝ አይኗን ታማሚ ናት። ግላኮማ ደግሞ መዳን የሚችል በሽታ አይደለም። ከዛ ያለኝ አማራጭ እኔ ነኝ። ታላቅ ልጅ ቤት ውስጥ ታላቅ ወንድሜ ሀያቱ ጋር ያለው ታላቅ ልጅ እኔ ነኝ። ኃላፊነት መውሰድ ያለብኝ በሰዓቱ እኔ ነበርኩኝ። ትንሹ ልጅ ትንሽ ነው ምንም አቅም። ከዛ 13 ዓመት ሆነኝ። ትምህርቱን ጀመርኩኝ። ምንም ስላልነበረ ቤት ውስጥ ስራ ጀመርኩኝ። ስራው ምንድነው? ሽሊጦ ቢባል ዳቦ ነገር ገበያ ውስጥ መሸጥ ነበረ። እሱ 2 ብር ነው ምናምን ነገር ነው። ከዛ እሱን ጀመርኩኝ በመጀመሪያ። ከዛ እሱን እየሸጥኩኝ ምናምን ነገር ለዕለታችን እናገኝ ነበር። ኦኬ አንቺን አይደለም እሱ ነው ተራህን ጠብቅ ያልኩት። አንቺ ቀጥል። ከዛ ለዕለታችን እናገኛለን። በቃ መተዳደሪያ ሆነን ያ ስራ በሰዓቱ ያቅማችንን ነው የምንኖረው። ከዛ በቃ የሰው ፊት እያየች ምን እያለችም አምጥታ በቃ ታበላናለች። ያኔ ደግሞ እግዚአብሔር ይመስገን
ሰው ይወዳታል። ምክንያቱም መጀመሪያ በጣም የስራ ሰው ነበርን፣ ስራ ነበረን፣ የገቢ ምንጭ ስለነበረን የሚያውቋት ሰዎች ይረዷት ነበረ። ከዛ አንድ የታናሽ ወንድሜ ክርስትና ያነሳው ቀበሌ ውስጥ ሊቀመንበርነት ነው የሚሰራው እና እንደዚህ ሆና ስታያት ምናምን ነገር ወይኔ እንዴት ነው እንደዚህ ሆንሽ ምናምን ብሎ ከእሱም ጋር ተለያይቻለሁ ምናምን ብላ ስትነግረው በቃ ነገ ነይና ለልጆች ቀለብ እንኳንም ቢሆን 1-5 ኪሎ እሰጥሻለሁ ምናምን ይላታል ማለት ነው። ከዛ ከሌን እኮ እንደዚህ አግኝቼው ነገ ነይና እንደዚህ እሰጥሻለሁ ብሎኛል ስትለኝ ጊዜ 1-5 ኪሎ በቆሎ እንኳን ቢሰጠን ለቀለባችን አስፈጭተን 1 ሳምንት እንበላለን ስትለኝ የምን 5 ኪሎ ነው አልኳትኝ። 50 ኪሎ ጤፍ ጎትተሽ ነው የምትመጪው፣ ለምንድን ነው ስትመኝ በትንሹ የምትመኘው አልኳት ማለት ነው ይዛለት። ከዛ እንዳልኩትን በማግስቱ ሄደች። እንዳልኩት 50 ኪሎ ጤፍ ነው ጎትቶ የሰጣት ማለት ነው። እኔ አልነገረኝም፣ ግን ያው ዝም ብዬ ነው ውስጥ የአፌ ተናገር ያለኝ ነው በሰዓቱ የተናገርኩት። ከዛ ይዛ መጣች። በጣም ደስ አላት። አላመነችም። ፈታችና እኔ ይሄ ነገር አፈር ነው ምናምን ነገር አለች። አፈር ነው እንጂ ይሄ ጤፍ አይደለም፣ ጎረቤት ሰብስበው ምናምን ነገር እኔ ይሄ ተአምር ነው ጤፍ አይደለም አፈር ነው፣ ይሄ እስኪ ለእናንተ ጤፍ ነው የምታያችሁ ምናምን ትላለች። ደስ አላት። ከዛ አሁን አሪፍ ሀሳብ መጣለን። ይሄንን ጤፍ አሁን ብንበላው 2 ወር 3 ወር ብንበላው ነው ያልቃል። ስለዚህ ስራ ብንጀምርበት የገቢ ምንጭ እናገኝበታለን እና እኔ ስራ ልጀምርበት አልኳትኝ። ከዛ ይሄንን ሀሳብ ሳመጣ ውሸቷን ነው። ኦኬ አረ ኮመንቱን ታይና እናቴ ታሪኩን እኛ እየሰማን አይደል እንዴ? ምን ኮመንት ታሰንጀች? ኦኬ ከዛ እንደዛ ስላት ጊዜ ተስማማች በሀሳቡ። እንጀራ እንጀምር፣ እንጀራ መሸጥ እንጀምር፣ አሁን ከዚህ ሽልጦ ወደ እንጀራ ብናልፍ አልኳትኝ። ተስማማች። ግማሹን ጤፍ ሸጥ ነውና እንጨት ምናምን ማስፈጫ ምናምን አደረግንበት። ግማሹን ጤፍ አስፈጭተ ነው እንጀራውን ጀመርን። ከዛ ትምህርት እየተማርኩኝ ነው ማለት ሰው አያምነኝም እንደዚህ ስል ማለት ነው። ለሊት እነሳና 8 ሰዓት ያን ስራ ስጀምር ለሊት እነሳና 8 ሰዓት ማለት ነው። በጊዜ ማታተኛና 8 ሰዓት ተነስቼ ከእንቅልፌ እንጀራውን ጋግሬ እስከ 12 ሰዓት ማለት ነው 150 እንጀራ በሁለት ምጣድ ነው መጋገረው በግራና ቀኝ። ከዛ 150 እንጀራ 200 እንጀራ ጋግሬ እንጀራውን ቁጭ አድርጌው ሻወር ወስጄ ምናምን ክላስ ሄዳለሁ ጠዋት። ግን ክላስ ሄጄ ብዙም አልማርም ታውቂያለሽ፣ የሌሊቱ እንቅልፍ ስላለ ክላስ ውስጥ ተኛለሁ አብዛኛውን ጊዜ። ከዛ እንደዛ እያልኩኝ እየተማርኩኝ 5 ዓመት አስቆጠርኩኝ እስከ 12ኛ ተማርኩኝ። እነሱ አልታረቁም እንደዛው ናቸው። እሱ ብቻው ነው የሚኖረው ማን ብቻዋን። ከዛ እስከ 12ኛ ተማርኩኝ። 12 ተምሬ ፎርም ሞላውኝና ጓደኛ ነበረች የአዳማ ልጅ ናት ጓደኛዬ። ከዛ የተዋወቅነው ክላስ ነው 9ኛ ክፍል እያለን እና ስለኔ በጣም ትጨነቃለች፣ ስለ ማሚ ላይፍ ስለኔ በጣም ትጨነቅልኛለች። ከዛ እሷ 11ኛ ክፍል አቋርጣ አረብ ሀገር መጣች ማለት ነው። አረብ ሀገር መጣ እኔ ልሂድ እንጂ እኔ አንቺን ወስድሻለሁ ምናምን ትለኝ ነበረ እዛ እያለን 11ኛ ክፍል ስንማር። ከዛ ስትለኝ ጊዜ እሺ ላት ነበረ። ከዛ 11ኛ ክፍል መጣች፣ እኔ እዛው ነበርኩኝ። 12ን ተማርኩኝ እስከ ግማሽ ተመሬ ፎርም ሞላሁኝ። ልሄድ ነበረ ማለት ነው እዛ ጊብ እንትን ለመፈተን ልሄድ ስል የተዘጋጀውበትን እሷ በቃ በራሷ ወጪ ምናምን ነገር ሁሉ ነገር ጨረሰችልኝ። ቲኬት ቆርጣልኝ ምናምን ነገር በቃ መጀመሪያ ፓስፖርት አውጥቼ ቁጭ ብዬ ነበረ። ከዛ ነገሮችን አመቻችችልኝ። መምጣት አለብሽ፣ የእናትሽን ላይፍ መቀየር አለብሽ፣ ብትማሪም ግቢ ብትሄጂ የሚያስተምርሽ የለም፣ እንደገና ከዚህ እንጀራ መገላገል አለብሽ። ምክንያቱም የእንጀራው ስራ በጣም ያደክም ነበረ፣ እሳቱ ከትምህርት ጋር ምንም አይሄድም ጭራሽ። ከዛ ይሄን ላይፍሽን መቀየር አለብሽ ብላኝ ፕሮሰስ ጀመረችልኝ። መጣሁኝ ማለት ነው። እዚህ መጣሁኝ። ዱባይ መጥቼ እንደመጣሁኝ ቻሌንጅ አጋጠመኝ። ቋንቋ አላውቅም። መዳሚ ደግሞ መጥፎ ሰው ነበረች፣ ትንሽ ሾጥ ያረጋታል። ከዛ ትማታ ነበረ። ስልኬን ወሰደችብኝ። ፋሚሊ አላገኝም። ከዛ ደሞዝ አልተከፈለኝም ለ3 ወራት ማለት ነው። ፋሚሊ አላገኝም። የቢሮ ሰዎች ጋር እነማዘር ይደውላሉ፣ ስልክ አይነሳላቸውም። ከዛ እኔ እንዳልደውል ስልክ የለኝም። እናቴ በቃ ሞታለች ምናምን ብለው ቁጭ ብለዋል እነሱ ማለት ነው። ከዛ እጠፋለሁ ብዬ ወጥቼ በካሜራ አይታኝ ተከትላኝ መጣችና ያዘች። አንድ ይቅርታ መዳም እጠፋለሁ ብለሽ በካሜራ ይዛሽ እሱ ጋር ያለ ነው። ዜዶና ሁሉም በትዕግስት ሁለታችሁም አንድ አይነት ኮመንት ነው የምጽፉት። ማንኛችሁ ናችሁ ትክክለኛ የችግሩ ባለቤት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እኔ ነኝ ባለ ጉዳይ እህቴ ሀቢባ። እሺ እናቴ ያመሰግናል። ሚውት አድርጊ ዜድ። ሌላ ጊዜ ለሰው ድምፅ ስትሆኚ
ዜዶ ሌላ ጊዜ ለሰው ድምፅ ስትሆኝ የዛን ሰው ኮመንት ኮፒ ፔስት ሳይሆን የምታደርጊው የዛን ሰው ስም ነው ሜንሽን የምታደርጊው። እሺ እሺ። አሁን እኔ የትኛችሁ እውነተኛ ባለ ፍትህ ለልጄ ፍትህ ልጠይቅ ነው የመጣሁት ብለሽ ሁለታችሁም አንድ አይነት ኮመንት ስለጻፋችሁ ደጋግማችሁ ማንኛዋ ናት ትክክለኛዋ ተበዳይ ብዬ ነው ሁለታችሁም የሚሳብኳችሁ። ስለዚህ ዜዶ ለሌላ ጊዜ ሜንሽን ነው የሚደረገው፣ የጉዳዩ ባለቤት ሜንሽን ነው የሚደረገው። ቴንክ ዩ። እሺ ወደ ኪያ እንቀጥላለን። እሺ ከዛ ልጠፋ ስል መዳም ይዛኝ መታቺ ምናምን ነገር በቃ የዛለት በጣም ግንባሬን የመታቺ። ከዛ የምናገረው ሰው የለኝም ታውቂያለሽ። ለፋሚሊ መደወል አልችልም፣ ስልኬን ቀምታኛለች። ምንም ነገር ስለሌለኝ ያለኝ አማራጭ ዝም ብዬ እያለቀስኩኝ እየሰራሁኝም መኖር ነበረ። ከዛ ከዕለታት አንድ ቀን ረመዳን አልቆ ነበረ። ረመዳን አልቆ እንግዳ በጣም እኛ መጀመሪያ ሄደናል ለረመዳን ቤተሰቦቻቸው ጋር ሄደናል። ከዛ እዛ ስንሄድም እንደዚህ ልጆች አሉ መቼስ እንደዚህ ሰራተኞች ምናምን አሉ። እኔ ለብቻ ክፍል ታስገባኝና ከነሱ ጋር አትሆኝም ትለኝና የሆነ በቃ ትቆልፍብኝ ነበረ እዚህ ተኝ ትለኝና ማለት ነው። ከዛ ረመዳን አለፈና በሳምንቱ የእሷ ቤተሰቦች መጡ። በጣም ብዙ ናቸው መጡ። ሰራተኛ ቤት የለም፣ ፎቅ ላይ እናታችን ነው ቤቱ። 6 ልጆች አላት፣ እኔ ብቻ ነኝ ሰራተኛ። ከዛ ስራውን በጣም ከብዶኛል። በጣም ብዙ ነገር አለ። አዲስ ስትሆኚ የቤተሰብ ናፍቆት አለ። ለ3 ወር ደሞዝ አልተከፈለኝም፣ ስልክ የለኝም፣ ምን የለኝም። ከዛ ዝም ብዬ ያንን ነገር ችዬ ነው መኖር ያለብኝ ቀን እንዲያልፍ። ከዛ እየኖርኩኝ እያለ ያ ቤተሰቦቿ መጡ። ከዛ ድግስ ነበረ፣ ሩዝ ይቀቀላል ምናምን በትልቅ ድስት ሩዝ ስጋ ምናምን ነገር እሱን ሰራን። የዛለት በጣም ደከመኝ። ማታውኑ መጡ እነሱ መተው ልጆች ውጪ ላይ እየተጫወቱ እያለ የልጁን እጅ ሳይክል ይቆርጧል። እጁ ሳይክል ውስጥ ይገባና ልጁ ይቆረጣል። ከዛ እጁ ሲቆረጥ ጊዜ ልጁ ደነገጡና በቃ ይሄ ኬንዶሮ ማለት ነው እንዳለ በደም ተጨማለቀ። ከዛ ድግሱ ምናምኑ ቀረና እሷ ሆስፒታል ይዛው ልጁን ሄደች፣ እዛ አደረች። ከዛ ሌሊቱን ሙሉ እንግዶቹ እዛ ሆስፒታል አድርሰውት ሊበሉ ተመልሰው መጡ ማለት ነው፣ ምግቡን ሊበሉ። ከዛ የተሰራው ምግብ እኔ ምኑን ከምኑ ላድርገው እኔ ብቻ ነኝ። ከዛ ሴቶቹ መዳሞቹ አገዙኝና ምናምን ነገር በሉ ጠጡ። ከዛ ሄዱ እነሱ። ሌሊቱን ሙሉ የተበላበትን እቃ ሳጥን ቤት ውስጥ አስተካከል ምስል ነጋ፣ ጠዋት ሆነ። ከዛ ሳይ ጊዜ አልመጣችም መዳሚቷ። ልጆቹ ሳያቸው ትንንሽ ልጆች ቤት ውስጥ ነበሩ፣ አልመጣችም። ከዛ በጣም ደከመኝ፣ አመመኝ። ምንም አማራጭ ሳጣ ጊዜ ወጥቼ ጠፋሁኝ ማለት ነው። ልጆቹን እናታቸው ሆስፒታል ባለችበት ባዶ ቤት ጥለሽ? ከፍ ከፍ ያሉ ናቸው። ስንት ዓመት? አንዱ 24 ዓመት ነው፣ 20 ዓመት፣ አንዷ 16 ዓመት። እንደዚህ ተከታታይ ናቸው፣ ትልልቅ ናቸው። የህፃኑ 4 ዓመት ነው፣ ህፃኑ ብቻ ነው ትንሽ፣ ሌሎቹ ትልልቅ ናቸው። የ4 ዓመቱን ቤት ውስጥ ጥለሽ ነው የጠፋሽው? 4 ዓመት ሆስፒታል ነው እዛ። እጁ የተቆረጠው በሳይክል ሆስፒታል ያለው የ4 ዓመቱ ነው። የ4 ዓመቱ ነው። ኦኬ እሺ። ከዛ ወጥቼ ቢሮ ሄድኩኝ። እዚህ ወንድም አለኝ፣ ወንድሜ ጋር ሄድኩኝ፣ ቢሮ ሄድኩት። ምክንያቱም የቢሮው ካርድ እጄ ላይ ነበረ። በካርዱ ባለታክሲ ለምኜ ያንንም ስለምን እምቢለኛል፣ ያንንም ስለምን እምቢለኛል። ከዛ ቢሮ ሄድኩኝ። የቢሮዋ ሴትዮ ተቀበለችኝ። ከዛ ቢሮ ወሰደችኝ። ቁጭ አልኩኝ። ብሎክ ተደርገሻል፣ ሰዎቹ መጡ ወዳው ማለት ነው። ሰዎቹ መጡ፣ ብሎክ ተደርገሻል እና ወደ ሀገር ሊልኩሽ ነው ምናምን ነገር ትያዣለሽ ምናምን አለችኝ። ምንም አልተናገርኩኝ፣ ዝም ነው ያልኩት። ከዛ ዝም ብዬ እየኖርኩኝ እያለሁ በቃ ልይዙሽ ስለሆነ እኔ ቤት ነኝና እኔ ቤት ቁጭ በይ አለችኝ ከቢሮ። እሷ ቤት ሄድኩኝ፣ ቁጭ አልኩኝ። ከዛ እሷ ቤት ቁጭ ብዬ በነፃ ስሪልኝ አለችኝ ማለት ነው። ቤተሰብም አታገናኘኝም እሷ ማለት ነው። ለእናቴ ደውዪልኝ ምናምን ስላት ስልኬን እዛ ነው ጥዬ የወጡት ሴቲቷ ጋር። ለእናቴ ደውዪልኝ ስላት አላገናኝም አለችኝ። አሁን ብሎክ ተደርገሻል፣ ብትገቢም ሀገርሽ ነው ብትገቢው፣ ስለዚህ በነፃ ስሪልኝ አለችኝ የቢሮዋ ሴትዮ። ከዛ እኔ አልሰራምም እሰራለሁ ማለት ነው። የቢሮዋ ሴትዮ ዜግነቷ ምንድን ነው? ሀበሻ ናት። ኢትዮጵያዊ? እሺ። በነፃ ስሪልኝ ስትለኝ ጊዜ እምቢም እሺም አላልኳትም፣ ዝም አልኳት። ሳይ ምንም ስራም ልታስገባኝ አልቻለችም። በቃ እሷ ቤት በነፃ ለመስራት የተስማማው መስሏታል። ከዛ ሳይ ስራ አታስገባኝም፣ ከዛ
አመመኝ በጣም የሆነ በቃ አላ የእንቅልፍ ማጣት አለ፣ ብዙ ነገር አለ፣ ጭንቀት አለ። ታመምኩኝ። ሲያመኝ ጊዜ በቃ ፈጣሪ ወይ ልውጣናት አንዴ እንኳን አየር ልተንፍስ፣ አየር ለመተንፈስ ወጣሁኝ ከቤት። አየር እንኳን ልተንፈስ ንጹህ አየር ናፈቀኝ ታውቂያለሽ። ከዛ ወጥቼ ዝም ብዬ እሄዳለሁ ማለት ነው። የት እንደሚሄድ አላውቅም። እሄዳለሁ ትዝ ሲለኝ በቃ ለምን ወንድሜ ጋር አልደውልም አልኩኝ። ስልክ እጄ ላይ የለም፣ ግን ሰው ለምኜ ላስደውል ማለት ነው። ለምን ወንድሜ ጋር አልደውልም ብዬ የሆነ ደውልልኝ ስል ባላንስ የለኝም አለኝ። ከዛ አንድ ልጅ አገኘሁኝና እባክህ ስልክ ደውልልኝ ስለው ጊዜ ደወለልኝ። ከዛ ወንድሜን አገናኘኝ። ወንድሜ በሰዓቱ ኦንላይን አልነበረም። እናቴ ጋር ነው የደወልኩት። እናቴ ጋር ደውዬ ከዛ ስታገኘኝ እሷ ጮኸች ማለት ነው። ይቅርታ እንዴ ሁሉም በትዕግስት ለምን ሚውት አታረጊም? እማ ክያማ እኮ ባለ ታሪኳ ናት። ክያ እንዴት ሚውት ታደርጋለች? ሁሉም በትዕግስት ነው ሚውት ማድረግ ያለባት ተራዋ እስኪደርስ። አዎ ቴንክ ዩ። እኔ ሳረግሽ እምቢ ስላለኝ ነው። እሺ የወንድምሽን ቁጥር በቃልሽ ታውቂው ነበር? አውቀው ነበር። የእናቴንም የወንድሜንም አውቃለሁ። ኦኬ በጣም ጥሩ። እሺ ወንድምሽ ጋር ደወልሽ? በማን ስልክ ደወልሽ? ኬት አመጣሽ? በመንገደኛ መንገድ ላይ የሆነ ልጅ አገኘሁኝ፣ ደወለልኝ። ለወንድሜ ስደውል አላነሳልኝ። ያኔ እሱ ስራ ቦታ ነበረ። እናቴ ጋር ደወልኩኝ። እናቴ ወዳው ስታገኘኝ ደነገጠች። ምክንያቱም እነሱ በቃ የለችም ብለው ነው እያሰቡ ያሉት። 3 ወር ጠፍቻለሁ። ማንም ሊያገናኛቸው አልቻለም። ቢሮም ሲደውሉ አይነሳላቸውም። አዲስ አበባ ያለውም ሲደውሉ አነሳላቸው ምናምን ነገር። ከዛ ወንድሜ ጋር እነሱ ቀጥታ ደወሉልኝ። እኔ ደወልኩት በእንትን ነበር በኢሞ፣ እሱ አነሳም። ቀጥታ ሲደውሉልኝ አነሳላቸው። ከዛ ነገረችው እንደዚህ ድረስላት ምናምን ስትለው ጊዜ የት ነው ያለችው? ጠፍታ እንደዚህ መንገድ ላይ ነኝ ብላለች። ከዛ እሱ በዛው ስልክ መልሶ ደወለልኝ። በዛ ስልክ መልሶ ሲደውልልኝ እንደዚህ መንገድ ላይ ነኝ አልኩት። አሁኑኑ እመጣለሁ ጋር ነኝ ሲለኝ ጊዜ ሎኬሽን ላኩለት። ሎኬሽን ልኬለት ከዛ በቃ እሱ ታክሲ ውስጥ መጥቶ እንትን ሊል ሲል ልጁ ስልክ ያስደወለ ልጅ እሱ ወደዚህ ከሚመጣ አንቺ ለምን ወደዛ አትሄጂም? ታክሲ ሊያዝልሽና የሱ ሎኬሽን ይላክልንና አንቺ እዛ ሂጂ አለኝ ወንድሜ ጋር። ከዛ እንደዛ ብዬ ስነግረው ጊዜ ወንድሜ ኦኬ እሺ ነይ አለኝ። ከዛ ሄድኩኝ። ሩቅ ነበረ መንገዱ። ከዛ የ2 ሰዓት መንገድ ነበረ። ከዛ ሄድኩኝ አገኘሁት። ከዛ ልጆች ጋር ኢጃዛ ያዘልኝ። ኢጃዛ ገባሁኝ። ቁጭ አልኩኝ። ስራ ጠፋ። ለ3 ወራት እሱን የቻለኝ ስራ ጠፋ። ኢጃዛ ቤት ለ3 ወር ሁሉ ነገር በቃ ሸፍኑልኝ። የኪራይ ልብስ ምናምን አልያዝኩም ነበር። ምንም ነገር ይዤ አልወጣሁም። ግን እነሱ ምንድነው የሚሉት? ከቢሮም ስጠፋ ወርቅ ሰርቃ ጠፋች አሉኝ። ከመዳም ቤትም ስጠፋ ወርቅ ይዛ ጠፋች ነው የሚሉኝ። እኔ ግን መውጣት ዝም ብዬ ባዶ እጄ ነው ማለት ነው። ምክንያቱም ነፍሴን ነው ማስመለጥ የምፈልገው በሰዓቱ ለእናቴ መኖር ስለምፈልግ ለእኔ ምንም ነገር አይደለም። ሁሉን ነገር ትቼ ነው የወጣሁት። ከዛ ወንድሜ እንደዛ ሁሉ ነገር እንትን አላለኝ። ለ3 ወር ስራ ጠፋ። ስራ ይመጣል የሆነ ነገር ይፈጠራል። ከዛ እኔ ደውዬ እሱ ላይ አለቅስበታለሁ ማለት ነው። የምደውልበት ስለሌለኝ በቃ እንደዚህ ተባለ፣ አሁንም ተገኘ፣ አሁንም ጠፋ አለዋለሁ። ከዛ በስተመጨረሻ አንድ ስራ አገኘሁኝ፣ አሪፍ ስራ ማለት ነው። ከዛ አላሰብኩትም እኔ ይሄ ስራ ይመጣል ብዬ። ከዛ ተደወለልኝ፣ ስራ ተገኝቶልሻል ምናምን ነገር። እሺ ብዬ ተነስቼ መጣሁኝ። ይሄን ስራ እኔ አላመንኩበትም፣ ፈርቼ ነበረ። ምንድነው ሰውየው ደውሎ ስራ አለና ትገቢያለሽ አለኝ። ወንድ ነው፣ ባባ ነው። ከዛ ፈራኝ። ማዳሜ የለችም ሚስት የለከም ስለው ጊዜ የለኝም፣ አንድ ልጅ አለኝ፣ ሚስት የለኝም፣ ግን ፍቅረኛ አለኝ፣ እሷን ላገባት ነው አለኝ። ኦኬ ብዬ ወንድሜን እንዲሳማክረው ጊዜ ሂጂና እስከ 3 ቀን አይተሽ ሞክረሹ ካልሆነልሽ ኮሚሽንሽ ይመለሳል፣ ተመልሰሽ ሌላ ስራ ይፈልግልሻል። ለ3 ቀን አይተሽ የሆነ የሚፈጠር ነገር ካለ ተመልሰሽ ውጭ አለኝ። እሺ ብዬ መጣሁኝ። ከዛ ሳይ በቃ ምንም ተስማማኝ። ቤቱ ምንም ነገር የጠፋብኝ ነገር የለም። የሰራው ስራ ቤት ውስጥ ሱቅ አለው ሰውየው፣ ሱቆች አለው፣ ፎቅና ታህት ፎቅ። ቤቱን አጸዳለው ምናምን ነገር። አንድ ልጅ ነው ያለው። ከዛ ሱቅ ደግሞ ሽቶ ቤት አለው። ሱቅም እሸጣለሁ በትርፍ ሰዓቴ ሱቅ እየመጣሁኝ ሱቁ ላለው። ከዛ አሪፍ ስራ ሆነልኝ፣ ተስማማኝ እና ምልልሽ ፈልጌ ነው በዚሁ ላጠናቀልሽ። ታሪኩን እንዳላንዛዛው አጠር አድርጌ ነው ነገርኩሽ አውዬ። እና አሁን በዚህ ሁኔታ ላይ ይገኛለሁ። ያ ሁሉ ቻሌንጆች አለፉ። በወጣትነት ያሳለፍኳቸው ማለት ብዙ ኖሬ አይደለም። በዚህ አጭር እድሜ ውስጥ ግን ለኔ በቃ አላ
ማንም የማይችለውን አሳልፌያለሁ። በዚህ ሰዓት አሁን ሰው ቀልድ ምናምን ሊመስለው ይችላል። ማንም ሰው እየተማረ እንጀራ ጋግሮ እናቱን አስተዳደርም ቤተሰብ አስተዳደርም ማንም ሰው ማለት ነው። ሊያስተዳደር ይችላል እኮ ግን በቃ እንዴት ነው የሆነ ቁስል በቦታው ስትቆሚበት ነው የምታውቂው። ለሰው አሁን ቀልድ ሊመስለው ይችላል ምናምን ነገር እና ቻሌንጆች ደግሞ ለእኔ አጠነከሩ። ያ ሁሉ ነገር አለፈ። አሁን እናቴ የሚያስፈልጋትን ነገር አሟልቼላት ከዛ እንደዛ ነው የምኖረው። አቡዬ እዚህ ቤት አሁን ስንት ጊዜ ሆነሽ? እዚህ ቤት አመት አለፈኛው። አንበሳ ጎበዝ፣ በርቺ። ይህን ቻሌንጅ አልፈሽ ዛሬ የተሻለ ቦታ ላይ ስላለሽ አትሊስት ከመጀመሪያው ቤት የተሻለ ቦታ ከቢሮ የተሻለ ቦታ ስላለሽ ፈጣሪን አመስግኝ። ስታመሰግኝ ደግሞ ፈጣሪ የበለጠ እየጨመረልሽ ይመጣል። ጎበዝ፣ እናመሰግናለን ቻሌንጅሽን ስላካፈልሽን። ወንድምሽ ሳለ እስካሁን ኢማራት ላይ? ኢማራት ነው፣ እዚህ ነው ያለው። ጎበዝ በርቺ። ኢጃዛ ትወጫለሽ? አልወጣም። ኧረ ወጥቼ አላውቅም፣ ጭራሽ አንድም ቀን ወጥቼ አላውቅም ከቤት። ስለዚህ ቤት ኪራይ መክፈል አቆምሽ? እዛ ወንድምሽ ያሳረፈሽ ኢጃዛ ቤት እሱ ያኔ ከፈለልኝ፣ በቃ አቆምኩኝ። ያኔ የተቀመጥኩበትን የ3 ወር ዘግቶልኛል። እነዚህ ሰዎች ቻው ቢሉሽ ልትሄጂ ነው ኢጃዛ ቤት ከሌለሽ? ቻው አይሉኝማ። ቀጥለጥ ብዬ ከሰራው ለምን ይሉኛል? አይሉኝም። እኔ መስራት እስከምፈልግበት ድረስ መስራት ያለብኝን ኃላፊነቴን ከተወጣሁኝ እኔ በፈለግኩ ሰዓት ነው ልወጣ የምችለው። ለማንኛውም ወረቀት የማሰራት እድል ካገኘሽ ደግሞ አሰሪ። እሺ? አዎ አሰራለሁ። አብዬ እናመሰግናለን።